እንኳን ደህና መጣችሁ። እንግዲህ ባለፈው ሳምንት ዘፍጥረት ምዕራፍ 4ን ጀምረን ዘፍጥረት ምዕራፍ 4 ላይ እ፣ አዳም አቤልና ቃይልን አቤልን ከወለደ በኋላ ከዛ በኋላ ሁለቱ እ፣ ባላቸው መስዋዕት የገቡበትን እ፣ የመስዋዕት ስርዓት እና ከዛ ደግሞ ኃጢአት በደጅ ታገባለች፣ አንተ ደግሞ ፈጥነህ ንገሥባት አሸንፋት እንዳለ ስለ ሰል እንደዚሁም እንደገና ደግሞ ከዛ ማነው እ፣ ቃይል ደግሞ አቤልን ከገደለ በኋላ መቀዝበዝ ሲጀምር መጥፋት መሞትን ሲመኝ እግዚአብሔር ደግሞ እንደሱ አይሆንም ብሎ እ፣ እግዚአብሔር ከቃይል ጋር ያለውን አንድነት ወይም ቃይልን የወደደውን ያህል ለቃይል የተጠነቀቀውን ምን ያህል እንደሆነ አይተናል። እንግዲህ በተለምዶ እግዚአብሔር ፊቱን ያዞርብናል ምናምን የተባለ ስለተነገረ ሚስቴክ ባረግን ጊዜ እግዚአብሔር እንደማይፈልገን ስለሆነ የሚሰማን ለመጸለይም ለማንበብም ድፍረት እናጣለን። እንደውም እኛንን ከእግዚአብሔር የምንርቀው እግዚአብሔር ሳይሆን የሚርቀን ልክ ስናጠፋ እኛውንን የምንርቀው መጀመሪያ እና ለቃይል ግን እሱን እንዳልሆነ እስከ ምንድነው እስከ ምዕራፍ 4 ቁጥር 15 ድረስ ሄደን አይተናልና ዛሬ እሱን ትንሽ ከኋላ ከቁጥር 10 ጀምሮ እናነብና በዛው እንቀጥላለን። ቁጥር 10 ምዕራፍ 4 ቁጥር 10 እኔ የማነበው በአዲሱ መደበኛ ትርጉም ነው። የአዲሱ መደበኛ ትርጉም ደግሞ ለንባብና ሀሳቦችን ለመረዳት ቀለል ተደርጎ የተተረጎመ ስለሆነ እሱን እናነባለን። እንደዚህ ይላል። እግዚአብሔር እንዲህ አለ፣ ምንድነው ያደረከው? ስማ፣ የወንድምህ ደም ከምድር ወደ እኔ ይጮሃል። እንግዲህ የተረገምክ ነህ። የወንድምህን ደም ከእጅ ለመቀበል አፏን ከከፈተችው መሬት ትሰደዳለህ። ብታርሳትም ፍሬዋን አትለግስህም። በምድር ላይ ኮብላይና ተንከራታች ትሆናለህ። ኃጢአት ውጤቱ እንግዲህ ይሄ ነው። አንደኛው ውጤት ሰዎችን በምድር ላይ ተንከራታች ማድረግ፣ በብዙ ዋጋ እንዲኖሩ ማድረግ ኃጢአት ነው። ሰዎችን በዚህ ምድር ላይ ብዙ ዋጋ እያስከፈለ የሚያኖር። ይሄንን በደንብ ክሊር ማድረግ እፈልጋለሁ። ይሄንን አንድ ላይ እናነብና በደንብ ግልጽ አድርጌ ስለሱ እናገራለሁ። ኮብላይና ተንከራታች ትሆናለህ አለው። ቃይንም እግዚአብሔርን እንዲህ አለው፣ ቅጣቴ ልሸከመው ከምችለው በላይ ነው። ኖ ዛሬ ከምድሪቱ አባረርከኝ፣ ከፊትህ እሸሸጋለሁ። በምድር ላይ ኮብላይና ተንከራታች እሆናለሁ፣ የሚያገኘኝም ሁሉ ይገድለኛል። እግዚአብሔር ከፊቴ አሳደድኩ አባረርኩ አላለው፣ ራሱ ነው አሳደድከኝ ያለው። እንግዲህ በደንብ ስለ መዳንንም ስንማር ይሄንን በደንብ ስላየን የመዳንን ሐሳብ በደንብ ግልጽ አድርገን ስለተማርን ኃጢአት ምን ያህል አይ ቲንክ ኮኪ ቤት መሰለኝ ስለ መዳን የተማርነውና እዛ ላይ መዳንን ስንማር በደንብ ግልጽ አድርገን አይተናል። ሶ የቃይንና የአቤል ታሪክም የተገናኘው ከዚሁ ጋር ስለሆነ እሱን ትንሽ እየነካው እሱን በደንብ እንድንመለከት ፈልጋለሁ። እንግዲህ ባለፈው ያየነው እግዚአብሔር ለሰው ያለው ሐሳብ ከሰው ስህተትና ከሰው ሚስቴክ ጋር የተገናኘ ሳይሆን ያው ሰው ከእግዚአብሔር ሐሳብ ወደቀ እንጂ እግዚአብሔር ለሰው ካለው ሐሳብ ፈቀቅ አላለም። እግዚአብሔር ለሰው ያለውን ሐሳብ እንደያዘ ነው። ለዚህ ነው ኢየሱስንም የላከበት ዋናው ምክንያት ሰውን ወደ እግዚአብሔር ሐሳብ ለመመለስ ስለሆነ ነው። ስለዚህ ሲስት የሳተው ሰው ነው። ሲጠፋ የጠፋው ሰው ነው እንጂ እግዚአብሔር አልሳተም። እግዚአብሔር ከቦታው የትም አልሄደም። የጠፋው ልጅ ትዝ ይላችኋል። የጠፋው ልጅ ታሪክ በሉቃስ ወንጌል ምዕራፍ 15 ላይ የጠፋው ልጅ ታሪክ ጠፍቶ ሄዶ የተመለሰው እግዚአብሔር አይደለም፣ ልጁ ነው የተመለሰው፣ ወይም አባት አይደለም የተመለሰው። የጠፋው ልጅ ነው የተመለሰውም ልጅ ነው። አንዳንድ ጊዜ ስንጸልይ አይታችኋል። እግዚአብሔር ፊቱን ዘንበል ቢያደርግልን ወደኛ እንትን እንዲል ምናምን እንላለን። አይ የሄድነው እኛ ነን፣ የምንመለሰው እኛ ነን። እግዚአብሔር እዛው ነው። እንደውም ከ15 ላይ ሲናገር ቆሞ ይጠብቀው ነበር ነው የሚለው። ስለዚህ በርቀት ባየው ጊዜ
እየሮጠ ሄደና አቀፈው፣ ሳመው ነው የሚለው። ስለዚህ የጠፋ ሰው ነው፣ የተመለሰም ሰው ነው። እግዚአብሔር እዛው ነው፣ የትም አይሄድም፣ ፊቱንም አያዞርም። ስለዚህ አሁን እዚህ ላይ የምንመለከተው ሲጠፋ የሚጠፋው ራሱ ቃይል ነው። ከፊት ታጠፋኛለህ አለ፣ እግዚአብሔር አጠፋለህ አለ። እሰደዳለሁ፣ በምድር ላይ ተቅበዝባዥ እሆናለሁ አለ። አይ ይሄ አይሆንም አለ እግዚአብሔር። ስለዚህ እነዚህን ሁለት ነገሮች ልነግራችሁ እፈልጋለሁ። ኃጢአት ሁልጊዜ በደለኝነትንና የበታቸኝነትን ስሜት ነው የሚያመጣው። አለመብቃትን ነው በሰው ውስጥ ሰው የሚያሳድገው። መቼውም ቢሆን ከእግዚአብሔር ጋር ባለን ህብረት አለመብቃትን፣ በደለኝነትን ወይም ይሄ የበታቸኝነት ስሜትን የምናሳድገው ዋነኛው ይሄ ስሜት የሚያድግበት ዋነኛው ምክንያት ኃጢአት ካለ ብቻ ነው። ኃጢአት ከሌለ ማንም ሰው በደለኝነት አይሰማውም። ለምሳሌ ይሄን በደንብ ማየት ከፈለግን ዘፍጥረት ምዕራፍ 1 እና ምዕራፍ 2ን ስናይ ሰው ተሸሽጎ አያውቅም። ሰው ከእግዚአብሔር ሸሽቶ አያውቅም። ሰው የተሸሸገው ከእግዚአብሔር ፊት ሄዶ የተደበቀው በዛፍ ቅጠል ያገለደመው ኃጢአት የሚባለው ነገር ከመጣ በኋላ። ስለዚህ ኃጢአት በሌለበት ቦታ ሰው ሊሸማቀቅ አይችልም፣ ሊያፈር አይችልም፣ ከእግዚአብሔር ፊት ሊሸሽ አይችልም። ሁሉ ጊዜ ለመሸሽ ከእግዚአብሔር ፊት ከእግዚአብሔር ፊት ለመጥፋት ሰው ምክንያት የሚያገኘው በኃጢአት ብቻ ነው። ኃጢአት በሌለበት ሼም የለም። እሺ ይሄን እንደዚህ አድርጌ ልናገር። ሼም፣ ሀፍረት፣ መሸማቀቅ የሚባል ነገር የለም። ሀፍረትና መሸማቀቅ በሙሉ ያለው ኃጢአት ባለበት ቦታ ነው። ኃጢአት በሌለበት ይሄ ነገር ሊሰራ አይችልም ፈጽሞ። ስለዚህ ጊልትና ሼም፣ ጥፋተኝነትና ሼም፣ ሀፍረት ምናምን ያለው መሸማቀቅ ያለው በምን በኩል ነው ብትሉኝ ኃጢአት ባለበት ቦታ። ስለዚህ የቃይል ታሪክ ደግሞ እሱ ነው። መሸሽ፣ ማዘን ምድር ላይ የሚያመጣበት ኮብላይና ተንከራታች ይሆናል። እንግዲህ አይ ቲንክ ማክሰኞ ዕለት ኮኪ ጋር ስንማር ካስታውሳችሁ ሁለተኛ ቆሮንቶስ ምዕራፍ 12ን እና 11ን በደንብ ማየት ሞክረን ሳይሆን በደንብ አይተናል እና እዛ ላይ ብዙ ነገር እንደተመለሰላችሁ የነበራችሁ ሰዎች እንደተመለሰላችሁ አስባለሁ። እንግዲህ ኃጢአት ይሄንን ስላመጣ በሰዎች ላይ ኃጢአት ምን እንዳመጣብን ካላወቅን ኢየሱስም ምን እንደሰጠን ማወቅ አንችልም። ዘፍጥረትን መማር የሚያስፈልገን ለዚህ ነው። ዘፍጥረትን በደንብ መረዳት የሚያስፈልገን ለዚህ ነው። መጀመሪያ ላይ ሁሉ ነገር እንዴት እንደተበላሸ እንዴት እንደተሰራ መረዳት እንችላለን። እንዲገባን እድል ይሰጣል። ሰው ከምን እንደወጣ ምን እንዳጣ፣ ከዛ ደግሞ ኢየሱስ መጥቶ ምን እንደሰጠን ወዴት እንደመለሰን ክሊር እንዲሆንልን ዘፍጥረትን ማወቅ የሚያስፈልገን ለዚህ ነው። ስለዚህ በሁለተኛ ቆሮንቶስ ምዕራፍ 11 እና 12 ላይ ያየነው የጳውሎስን ታሪክ ያው ብዙ ጊዜ የጳውሎስን የምንሰማው የስጋ ሞገድ ተሰጠኝ የሚለው ሐሳብ በሽታ እንደሆነ ብዙ ሰባኪዎች ስለሚሰብኩ ያ ክፍል ግን ፍጹም ስለ በሽታ ስለማያወራ እሱ ላይ አሁን ዛሬ ትኩረት አላደርግም። ግን አሁን ኃጢአት ያመጣው ምን እንደሆነ እንድናውቅ ስለፈለኩኝ ነው። ሰውን በምድር ላይ ተንከራታች፣ ተቅበዝባዥ፣ ምንድነው የሚሸማቀቅ ሰው፣ የሚያፍር፣ የሚያዝን፣ ይሄ ሼም፣ ጥፋተኝነት፣ በደለኝነት ስሜትን እሱን ሰው ከያዘ በዚህ ካልሆነ በስተቀር ከእግዚአብሔር አይርቅም ሰው። እነዚህ ነገሮች ባሉበት ነው ሰው ከእግዚአብሔር የሚርቀው። ይሄን እንዳትረሱ። እነዚህ ባሉበት ነው ሰው ከእግዚአብሔር የሚርቀው። ሰውን ከእግዚአብሔር ሊያርቀው የሚችለው ብቸኛው ነገር ሼም እና ጊልት ነው። ሼም እና ጊልት በሌለበት ቦታ ሰው ኮንፊደንስ አለው። ኢየሱስም የመጣው የሰዎችን ሀፍረትና ኃጢአት በደልን ምን ሊያደርግ ነው? ሊወስድ ነው። ስለዚህ የኛን በደልና ኃጢአት ሲወስድ የኛን ሼም ወሰደ ማለት ነው። ለዚህ ነው እርቃኑን እኮ በመስቀል ላይ የተሰቀለው። ባዶ ያለውን ነገር ሁሉ አጥቶ እሱ በመስቀል ላይ ሲገኝ የኛን ሼም እኮ ስለወሰደ። ለምን? እኛ ምንም ሼም እንዳይኖርብን ማለት ነው።
እዚህኛው ደግሞ አሁን የምናፍረው ደግሞ እግዚአብሔር አጸደቀኝ ብለን ለመናገር በክርስቶስ ኢየሱስ ያገኘነውን ነገር ለመናገር እናደርጋለን፣ እናፍራለን። ገና የምናፍረው ገና እዚህ ላይ ነው። በክርስቶስ ኢየሱስ ያገኘነውን ነገር ደፍረን የምንናገርበት ደፍረን የምናወራበት አይነት ኮንፊደንስ የለንም። ስለዚህ አሁን ዛሬ በደንብ እንድታስቡት የምፈልገው እና እንድንማር የምፈልገው ከዚህ ክፍል እሱን ነው። ምክንያቱም ሰው በኃጢአት በጣም ኮንፊደንስ እያገኘ ሲመጣ በኃጢአት ማለት ነው በሮንግ ነገር በጣም ኮንፊደንስ እያገኘ ሲመጣ እዚሁ ክፍል ላይ እንደምናየው እንደ ላሜህ ይሆናል። እግዚአብሔር አለ ቃይልን የገደለ ሰው 7 ጊዜ ብሏል፣ እኔንማ ከነካኝ አለ 77 ጊዜ ይሆናል አለ። ለምን ሄዶ ገሎ መጥቶ ማለት ነው። አንድ ሰው በመንገድ አገኘኝና ምን አለኝ አለ ቆሰለኝ። ከዛ እኔ ደግሞ ምን አደረኩት? እስቲ እናንብበው። እሱ እኔ ደግሞ ምን አደረኩት? ገደልኩት አለ። እሺ ቁጥር 19 ላይ እንደዚህ ይላል፣ ላሜ 2 ሚስቶች አገባ። የአንደኛዋ ስም አዳ የሁለተኛዋ ጺላ ነበረ። አዳ ያባልን ወለደች፣ እርሱም በድንኳን የሚኖሩት ከብት አርቢዎች አባት ነበረ። ወንድሙም ዩባል ይባላል፣ እሱም የበገና ደርዳሪዎች የዋሽንት ነፊዎች አባት ነበር። ሴላም ደግሞ ቱባልቃይን የተባለ ወንድ ልጅ ነበራት፣ እርሱም ከብረትና ከናስ ልዩ ልዩ መሳሪያዎች እየቀረጸ የሚሰራ ነበር። የቱባልቃይን እናት ናዕማ ትባል ነበር። ላሜ ሚስቶቹን እንዲህ አላቸው፣ አዳና ጺላ ሆይ ስሙኝ፣ የላሜ ሚስቶች ሆይ አድምጡኝ። አንድ ሰው ቢያቆስለኝ ጎልማሳው ቢጎዳኝ ገደልኩት። ቃይንን የሚገድል 7 ጊዜ ቅጣት ካገኘው የላሜ ገዳይማ 77 ጊዜ ቅጣት ያገኘዋል። አዳም እንደገና ሚስቱን ተገናኛት፣ እርሷም ወንድ ልጅ ወለደች እያለ ይቀጥላል። ስለዚህ ይሄ ሰውዬ ምን ማድረግ ጀመረ? እግዚአብሔር ቃይልን በገደለ ጊዜ ምን ስላደረገለት? ምሕረት ስላደረገለት፣ ጥበቃ ስላደረገለት፣ ፕሮቴክሽን ስላደረገለት እኔም ደግሞ የነካኝ ደግሞ አለ ሄጄ ገለውና እኔንማ ምን በቃ በደንብ ፕሮቴክት ያደርገኛል ብሎ ለጥፋቱ ሰውን ለመግደሉ ምን ማድረግ ጀመረ? የእግዚአብሔርን ባህሪ ምክንያት ማድረግ ጀመረ። ስለዚህ እግዚአብሔር ከዚህ በኋላ ምን አደረገ? ለሰው ልጆች ሕግ መስጠት አለበት፣ ወይም ደግሞ ሰዎች የሚተዳደሩበትን መርህ ማስቀመጥ አለበት። አለዚያ ያኮረፈውን፣ የተናደደውን፣ የተቆጣውን ሁሉ እየሄደ እየገደለ ምን ሊያደርግ ነው? እግዚአብሔር ፕሮቴክት ያደርገኛል ሊል ነው ማለት ነው። ስለዚህ ሕግ የመጣበትንም ዓላማ በደንብ እንድትረዱ ስለምፈልግ ነው። እነዚህ አይ ቲንክ ሕግ የመጣበትን ዓላማ ስለ መዳን ስንማር ኮኪ ጋር ተምረናል በደንብ እሱን እና ምናልባት እሱን ያልሰማችሁ ሰዎች ኮኪ ላይ የኮኪ ዩቲዩብ ላይ ሄዳችሁ ታገኙታላችሁ እና እሱ ላይ ዛሬ ብዙም ትኩረት አላደርግም፣ ግን እንደው በደንብ እንድንማር ዛሬ ትኩረታችን በሙሉ ወደዚህ ሐሳብ ይሁንና እችን በደንብ እንጨርሳታለን ዛሬ። ምዕራፍ 4ን ከዚህ በላይ ብዙም አንሄድበትም፣ ምክንያቱም ዋናው ሐሳብ ከዚህ በኋላ እዚህ ጋር ነው ያለው። ከዚህ በኋላ የመዋለድ ታሪክ ስለሆነ ምዕራፍ 5ም በሙሉ እሱ የመዋለድ ታሪክ ስለሆነ ብዙ እንትን አናደርግም፣ እዛ ላይ አንቆይም። ግን ዛሬ በዋናነት ምዕራፍ 4 ላይ እነዚህን 2 ሰዎች እናያለን። አንደኛው በኃጢአት በሰራው ኃጢአት የምንለው እንግዲህ ኃጢአት ያመጣው ውጤት ነው። ኃጢአት መግደል የሚባለው ነገር የኃጢአት ፍሬ ነው እንጂ መግደል በራሱ ኃጢአት አይደለም። ኃጢአት ሲያፈራ ነው ግድያን የምናየው እንጂ ኃጢአት ጥልቅ ነው፣ ከዛም ያልፋል። መግደል በድርጊት ደረጃ የተገለጠ ነው እንጂ መግደል የሚችልበትን አቅም እንዲያፈራ ግድያን እንዲያወጣ ያደረገው ከሰው ውስጥ አይተናል። ቃየልን ያንን እንዲያወጣ ያደረገው ኃጢአት ወይም ክፋት በደጅ ምን ታደርጋለች? ታደባለች አለ፣ ወይም በልብ። ስለዚህ አንተ ቀድመ ምን አድርጋ ታሸንፋት፣ ንገስባት። አያችሁ፣ መግደል ሆኖ የወጣው ቆይቶ ነው። መጀመሪያ ግድያ አልነበረም። ስለዚህ ኃጢአት ብለን የምናስበው እኛ የሆኑ እንትኖች አይደሉም፣ ድርጊቶች አይደሉም። እንደዛ ካሰብንም እሱ ትክክል አይደለም። ለምንድን ነው ትክክል ያልሆነው? ፍሬ ነው እንጂ እሱ ስር ስላልሆነ። ስለዚህ ከፍሬው ጋር የሚታገል ሰው መቼውንም ቢሆን ፍሬውን ሊቀይር ስለማይችል ከፍሬ ጋር ትግል በጣም አድካሚ ነው። የሰው አድካሚ ነገር ማለት ፍሬን ለመቀየር ከፍሬ ጋር መታገል። ስለዚህ ኃጢአት ደግሞ ሩት ነው። ለዚህ ነው ኢየሱስም የመጣው ኃጢአትን ሊያስወግድ ነው፣ ግድያ ሊያስወግድ አይደለም። ኃጢአት ለምን? የኃጢአትን ምን ስሩን ያስወግድ ነው።
እሱ ከተወገደ በኋላ ፍሬው እንዳይቀጥል ነው ያደረገው። ስለዚህ ቴንኪው መሲ። ስለዚህ እኛም አተኩረን መማር ያለብን ማወቅ ያለብን እግዚአብሔር ስለ ነገሮች ያለውን እውቀት እንድንይዝ ነው እንጂ ዝም ብለን የሆነ ማህበር ውስጥ ተቀላቅለን የማህበር እውቀት መያዝ የለብንም። ምን ማለት ነው የማህበር እውቀት? አትሳደብ፣ አትግደል፣ አታመንዝር ምናምን ሳይሆን አሁን እነዚህ ነገሮች የሚወጡበት ዋናው ስር ምንድን ነው? ስሩን ካገኘ ነው እኮ እነዚህ ጋር ትግል የለብንም። አሁን እኮ እነዚህን የምንታገለው ስሩን ስላላገኘ። ስለዚህ አሁን ቸርችም በመካከላችን የሚሳደብ ሰው ካለ ማውገዝ፣ ማግለል ምናምን ከየት እንደመጣ ግን አናውቅም። ይሄ እንዴት እንደሚቀየር ደግሞ አናውቅም። ስለዚህ ይሄንን መቀየር የምንችልበትን መርህ እንድንማር ነው። እነዚህ እኮ ታሪኮች የተቀመጡልን እግዚአብሔር የሚሰራበትን ወይም የእግዚአብሔርን ሐሳብ መጽሐፍ ቅዱስ ውስጥ የተቀመጡልን ነገሮች እነዚህ በሙሉ ከምን ተነስተው የት እንደደረሱ እንድናይ ነው እንጂ ወንድሙን ገደለ የሚል ታሪክ እኮ እንድንሰማ ወይም እንድንሰብክ አይደለም። ወይም ደግሞ ሄደን እኔ የወንድሜ ጠባቂ ነኝ አለ ምናምን ያልን የወንድሜ ጠባቂ ነው ብለን ተነጋግረን እንድንሄድ አይደለም። አይ የወንድሜ ጠባቂ ነኝ ወይ የሚልበት ሐሳብ ከየት ነው የመጣው? ለእግዚአብሔር እንደዚህ የሚመልስበት ይሄንን እልህ ይሄንን አመጽ ከየት አመጣ? ኃጢአት ማለት ይሄ ስለሆነ ክፉ ሐሳብ ስለሆነ በእግዚአብሔርና በሰው ላይ የተዋሸ እውቀት ስለሆነ ስለዚህ ለራሱ የማይራራ ሰው ለራሱ ደስታ፣ ለራሱ እረፍት፣ ለራሱ ሰላም የማይሰማው ሰው እንዴት ለወንድሙ ያስባል? አያስብም። ስለዚህ ወንድሙን ሄዶ ቢገድል አያስገርም። ወንድሙን ገደለ፣ ወንድም በወንድሙ ላይ። በጣም የሚያስቅ ነገር ልንገራቸው። አሁንም እኮ ስለ መጨረሻው ዘመን ምናምን ሲነግሩ ምን ይላል? ወንድም በወንድሙ ላይ ይነሳል ምናምን። አይ ይሄው መጀመሪያ ገና የመጨረሻ ዘመን አይደለም። ይሄ ገና መጀመሪያ ዘፍጥረት ላይ ሲጀምር ታናሽና ታላቅ የተገዳደሉት። ስለዚህ ወንድም በወንድም ላይ ኃጢአት ባለበት ወንድም በወንድሙ ላይ ይነሳል። ምንም በቃ ኃጢአት ካለ አይተውም። ማንንም አይተውም። ማንም ለማንም አይተውም። ማንም ለማንም አይተውም። ስለዚህ ኢየሱስ ደግሞ የመጣው ይሄን ሪቨርስ ለማድረግ ነው። ለሚጠሏችሁ ራሱ ደግሞ ራሳችሁን አሳልፋችሁ እስከ መስጠት ድረስ እንድትወዱ አያችሁ። አሁን እሺ ልጨምርላችሁ አንድ ቆንጆ ነገር ከሁሉም ሃይማኖት ተመልከቱ። ሃይማኖት ከሆነ አክሮ ሰው ይገላል። ሃይማኖት ከሆነ ሁሉም ሃይማኖት አሁን ጴንጤንም እንደ ሃይማኖት ከያዛችሁት መጨረሻ ላይ ሰው መጥላት መግደላችሁ አይቀርም። ሃይማኖት ከሆነ ግን የተቀበልነውን ህይወት የምናስብ ከሆነ ደግሞ ራሳችንን አሳልፈ መስጠታችን አይቀርም። ኢየሱስ ራሱን አሳልፎ ሰጠ። እስጢፋኖስን እየተወገረ በድንጋይ የሚያደርጉትን አያውቁምና ይቅር በላቸው እያለ። ስለዚህ የተቀበልነውን ህይወት በጣም ካከረር ነው ራሳችን ለሌሎች አሳልፈን እንሰጣለን። ሃይማኖት ከያዝን ግን ሌሎች ሰዎች ካልጠፉልን ደስ አይለን። ካልጠፉልን ልንገራችሁ፣ ሁሉም ሃይማኖት በደንብ ስሙ። ሁሉም ሃይማኖት በሰላምና በፍቅር ስም ተሸፍኖ የሆነ ቀን ቢገድል ደስ ይለዋል። ይሄን በደንብ ስሙ። ሁሉም ሃይማኖት በፍቅርና በሶሪ ቤኪ ህፃን ልጅ ማሳየት እንዳይዘጋብን ቲክቶክ። እሺ ሁሉም ሃይማኖት አክሮ ከሄደ መጨረሻው ላይ ምንድነው የሚያደርገው መሰላችሁ? አንደኛውን ሰው ምን ማድረግ ነው? መግደል። ወይ ያ ሰውዬ ካልተወገደለት ደስ አይለውም፣ እረፍትም አይኖረውም እነዛ ሰዎች ከምድር ከጠፉለት። ሃይማኖት ከሆነ እንደዚህ ነው። የሚወዱትን ብቻ ነው ሃይማኖት የሚወደው። ካልወደዱ ሊያጠፉን ከመጡ በቃ አለቀ። ፍቅር የሚባለውን ህይወት ሰው የሚገልጠው ዳግም ሲወለድ ብቻ ነው። የሚጠሉትን ሰዎች እየወደደ የሚኖር። እዚህ ኃጢአት ያደረገው ምንድነው መሰላችሁ? ሰውን ከእግዚአብሔር ጋር ብቻ ሳይሆን ሰውን እርስ በርሱ ለየ። ኃጢአት ወንድም በወንድሙ ላይ የተነሳው ገና ዘፍጥረት 4 ላይ ነው። የገዛ ወንድሙ የአንድ እናት የአንድ አባት ልጆች ገና በመጀመሪያ ምን አደረጉ? ተገዳደሉ። ምን ቢገዳደሉ አደረጋቸው? ኃጢአት የሚባለው ነገር ዲል ካልተደረገ ተቻችለን እንኖራለን የሚባል ነገር የለም። ማንም ሰው ተቻችሎ አይኖርም። ለምን? ኃጢአት የሚባለው ነገር አለ።
ያ የክፋት እውቀት ስላለ፣ ጥላቻን የሚዘራ እውቀት ስላለ ሰው ወዲያው ሪያክት የሚያደርገው የሆነን ሰው ምን ለማድረግ ነው? ለማጥፋት ነው። ይኸውላችሁ በሺህ ዓመት ጊዜ በምድር ላይ ሁሉ ነገር ትክክል የሚሆነው ለምን እንደሆነ ታውቃላችሁ? በሺህ ዓመት ጊዜ ሁሉ ነገር ትክክል የሚሆነው አንደኛ ሰይጣን ይታሰራል፣ ሁለተኛ ኢየሱስ በሚገዛበት ምድር ላይ እግዚአብሔርን በማወቅ ምድር ምን ታደርጋለች? ትሞላለች። ስለዚህ ምድር እግዚአብሔርን በማወቅ ስለምትሞላ ነው የእግዚአብሔር ክብር ምድርን ስለሚሸፍን እውቀት ማለት ነው እኮ ሌላ ነገር አይደለም። ሰው እግዚአብሔርን በማወቅ ስለሚሞላ ምድር ምን ትሆናለች? ጦር መሳሪያቸውን ማረሻ ያደርጉታል። አያችሁ እውቀት እንዴት እንደሚለው። ኢየሱስ በሚገዛበት በሺህ ዓመት ጊዜ ጦር መሳሪያቸውን ምን ያደርጉታል? ማረሻ ያደርጉታል። ጦርነት አይኖርም። ምድር ሰላም ትሆናለች፣ ታርፋለች። ለምን? ሰው ሀሳቡን ስለሚቀይር። የኃጢአት እውቀት ኢንተርቴን የሚያደርግ ሰው አይኖርም። የእግዚአብሔር እውቀት ምን ያደርጋል? ምድር እግዚአብሔርን በማወቅ ትሞላለች። ስለዚህ እስቲ እንደው ዝም ብላችሁ ለጥቂት ደቂቃ አስቡት። ምድር ላይ ያለ ሰው በሙሉ አማኝ ቢሆን፣ ሁሉ ሰው አማኝ ቢሆን ጦር መሳሪያ ምን ያደርግልናል? ምን ያደርግልናል? ጀት ምናምን ድሮን ምናምን ምን ያደርግልናል? ምንም አያደርግልንም። ጠላትነትን እኮ ያመጣው ኃጢአት ነው። ወንድም በወንድም ሀገር በሀገር ላይ ህዝብ በህዝብ ላይ ምናምን እንዲነሳ ያደረገው ምንድን ነው? ኃጢአት እኮ ነው። ሮንግ ኖሌጅ እኮ። ስለዚህ ይሄ ሮንግ ኖሌጅ እስካልጠፋ ድረስ ወይም እስካልተለወጠ ድረስ ፍጹም ለሰው ልጆች እረፍት የሚባለውን ነገር በዚህ ምድር ላይ አይሆንም። ስለዚህ ኢየሱስ ሲመጣ ዲል ማድረግ የፈለገው ለሰዎች ጦርነትን አይደለም፣ ድህነትንም አይደለም። በደምብ ስሙ። ረሃብ ምናምን ነበረ ኢየሱስ እያለ ምንም ሰው ይቸገር ነበር። እሱን አይደለም መመለስ የፈለገው። ኢየሱስ መመለስ የፈለገው ሩቱን ነው፣ ስሩን ነው መቀየር የፈለገው። ምንን? ኃጢአት የሚባለው ልንገራችሁ። ብዙ ጊዜ ቸርች ውስጥ ኃጢአት ብለን የምንማረው ነገር ምንድን ነው? ኃጢአት ብለን አትስረቅ፣ አትግደል፣ አትዋሹ፣ አትሳደቡ፣ እንደዚህ አይነት ነገር የምንባለው ጥልቅ ውስጥ ሄደው ስለማይነግሩን ነው መፍትሄ የማናመጣው፣ ቶሎ የማይለወጠው። ቸርች ብዙ ሰው የማይለወጠው ለዚህ ነው። ምን ማድረግ አለብን? ኃጢአት የሚባለውን ስሩን ማስተማር አለብን። ስሩ ምንድን ነው? የተሳሳተ እውቀት። ስለማን? ስለ እግዚአብሔርና ስለ ሰው ያለ የተሳሳተ እውቀት። ስለ እግዚአብሔርና ስለ ሰው፣ ስለ ራሳችን የተሳሳተ እውቀት ባለን ቦታ ላይ ሁሉ ራሱን የማይወድ ሰው ሌላ ሰው መግደሉ አይቀርም። ነገር ለማንም አይራራም። ራስ ወዳድነት ባለበት ይላል ጴጥሮስ ሲናገር፣ ያዕቆብም ደግሞልናል። ራስ ወዳድነት ባለበት ጥል፣ ክርክር፣ አመጽ ሁሉ አለ። ራስ ወዳድነት ባለበት። እዚህ ራስ ወዳድነት የሚባለው ሮንግ ኖሌጅ ነው። ስለ ራሳችን ያለ የተሳሳተ እውቀት ነው። ራስ ወዳድነት እኮ ማለት በቃ እኔ ብቻ ነኝ ያለሁት ሌላ ሰው የለም ማለት ነው። ሌላ እንዴት ሆኖ የኔን መስዋዕት አይቀበልም እግዚአብሔር? እንዴት የአቤል ብቻ ነው? ዓለም በሙሉ የተያዘችው በዚህ በራስ ወዳድነት ሐሳብ፣ በራስ ወዳድነት እውቀት ነው። የራስ ወዳድነት እውቀት ባለበት ቦታ ላይ በሙሉ ጠብ፣ ጥላቻ፣ ክርክር አለ። ስለዚህ ኃጢአት የሚባለው ነገር በእውቀት ደረጃ ለሱ መልስ እስካልሰጠን ድረስ፣ እሱ በትክክለኛ እውቀት ዲል እስካላደረገን ድረስ ፈጽሞ እግዚአብሔር የሚነግረንን አዲሱ ሰው መኖር የሚገባውን ህይወት ለመኖር እርምጃ መውሰድ አንችልም። ስለዚህ ዛሬ የምነግራችሁ ነገር ኃጢአትን በትክክለኛ እውቀት እንዴት ኦቨርካም እንደምናደርግ ነው። አሁን ኃጢአትን በኃጢአት እንትን ማድረግ አለ ማወዳደር አይደለም። እሺ ኃጢአት ዲግሪ የለውም። ይሄን እንትናን ያደረገው ዳዊት እንትናን አስገድሏል፣ ዳዊት እንትን አድርጓል፣ አብርሃም እንትን አድርጓል፣ እንደዚህ አድርጓል ምናምን እያልን እያወዳደርን እያነጻጸርን የምንኖረው አይደለም።
የእነዚህ ሰዎች ስህተት የተጻፈልን እኛ ያንን ስህተት እንዳንሰራ ነው እንጂ ስህተቱ እንድንሰራ ሊያበረታተን አይደለም መጽሐፍ ቅዱስ ይጻፋል። ስለዚህ የእነሱ ስህተት የተጻፈልን እነሱን አይተን እኛ ምን እንድናደርግ ነው? ያንን ስህተት እንዳንደግም ነው። ከነዚህ ሰዎች የሄዱበት መንገድ የሚያመጣውን ውጤት ምን እንደሆነ ምን እንድናደርግ ነው? እንድናውቅ ነው። ይህንን ካወቅን በኋላ በእግዚአብሔር እውቀት እግዚአብሔር በሚሰጠን እውቀት የኃጢአት እውቀትን ሪፕሌስ ካላረግን ካልቀየርን ፈጽሞ ማሸነፍ አንችልም። ፈጽሞ ያንን እውቀት ማሸነፍ አንችልም። ስለዚህ ያንን እውቀት ማሸነፍ የምንችለው እሺ እውቀት በእውቀት ነው የሚሸነፈው ወይም የሚቀየረው። እውቀትን በእውቀት ካልቀየርን በስተቀር ፈጽሞ ልናሸንፍ ልንለውጠው አንችልም። ይህንን ያዙ። እውቀት በእውቀት ብቻ ነው የሚለወጠው ወይም የሚሸነፈው። እውቀትን በእውቀት ካልቀየርን ልናሸንፍ አንችልም። ምን ማለት ነው እውቀትን በእውቀት መቀየር? ይሄን ላሳያችሁ። አእምሮ አንድ ጊዜ መያዝ የሚችለው አንድ እውቀት ብቻ ነው። አንድ ጊዜ አሁን ማሰብ የሚችለው አንድ ነገር ብቻ ነው። ጥላቻን እያሰብኩ at the same time ፍቅርን ማሰብ አልችልም። ስለዚህ አሁን ጥላቻን ማሰብ ከጀመርኩ አእምሮ የሚያስበው ጥላቻን ብቻ ነው። ልክ ፍቅርን ደግሞ ማሰብ ሲጀምር የሚያስበው ፍቅርን ነው እንጂ ጥላቻን አያስብም። ይህንን ማየት ከፈለጋችሁ በራሳችሁ ላይ የሆነ ኤክስፐሪመንት እንድታደርጉ ወይም እንድትወስዱ ላድርጋችሁ። አሁን ሁላችንም ተወሰነ ሰከንድ ሁላችንም ትላንት ጠዋት ቁርስ የበላችሁት ቁርስ ከበላችሁ ጾም ከነበራችሁ አይሆንም። ትላንት የበላችሁትን ቁርስ የበላችሁትን አስቡ ብላችሁ ትላንት ሁላችሁም በዛን ሰዓት ቁርስ የበላችሁትን እንጂ የምታስቡት በዚህ ሰዓት ሌላ ነገር ልታስቡ አትችሉም። ስለዚህ አእምሮ በአንድ ሰዓት ያንን ሐሳብ ብቻ ነው ይዞ መቆየት የሚችለው። ከዚህ ሐሳብ ውጪ ሌላ ሐሳብ ሊይዝ አይችልም። ልክ እንደዚህ የትላንት የበላችሁትን ቁርስ አስቡ እያልኩ ወዲያውኑ ስማችሁን ብጠይቃችሁ ቁርስ ረስታችሁ ወደ ስማችሁ ነው የምትመጡት አይደል? ስማችሁን ብጠይቅ ኦኬ። ስለዚህ ምን አደረግን? እውቀትን በእውቀት ቀየርን ማለት ነው። እውቀትን በእውቀት እስከምንቀይር ድረስ ኃጢአት የሚባለውን ነገር ልናሸንፈው አንችልም። ምን ማለት ነው ልናሸንፈው አንችልም? አሁን ቤዚክሊ ኃጢአት የሚባለው ነገር አንድ ጊዜ በኢየሱስ ክርስቶስ ምን ተደርጓል? ተሸንፏል። ወይም ምንድነው መፍትሄ አግኝቷል። አሁን ማውራው ስለ አእምሮ ነው፣ ስለ እውቀት ነው። እውቀትን በእውቀት ስለመቀየር ነው። እውቀትን በእውቀት ስለመቀየር ሳወራ ሮንግ የሆኑ ድርጊቶች በሙሉ የሚወጡት ሮንግ የሆነ እውቀት ስላለ ነው። ስለዚህ ጥላቻ ስላለ ግድያ ይወጣል ከጥላቻ ውስጥ። ራስ ወዳድነት ስላለ መለያየት ይወጣል። የራስ ወዳድነት እውቀት ስላለ ይሄ እውቀት እስካለ ድረስ ግድያን ማስቆም አንችልም። ጥላቻን ማስቆም አንችልም። ወንድም በወንድሙ ላይ ይነሳል፣ ክፉ ዘመን ደረስን ምናምን እንደዚህ ያለን ብንኖር ይሄንን ብንናገርም ይሄንን መለወጥ የምንችለው እውቀት ሲለወጥ ብቻ ነው። እውቀት መለወጥ ደግሞ ማለት የትምህርት ቤት ገብቶ መማር ሳይሆን እውቀት መለወጥ የምንለው እግዚአብሔር የሚያውቀውን እውቀት የኛ እውቀት ስናደርግ ማለት ነው። እግዚአብሔር የሚያውቀውን እውቀት የኛ እውቀት እስካላደረግን ድረስ የምንኖረው እውቀት በሙሉ የሰይጣን እውቀት ነው። ይሄንን ማመን አለብን። ሰው ወይ በእግዚአብሔር እውቀት ይኖራል ወይ በሰይጣን እውቀት ይኖራል። መሀል ላይ የሚባል የለም። ወይ በእግዚአብሔር እውቀት ይኖራል ወይ በሰይጣን እውቀት ይኖራል። ስለዚህ በእግዚአብሔር እውቀት ከኖረ ጥላቻ የለበትም፣ ቅናት የለበትም፣ ሐዘን የለበትም፣ ፍርሃት የለበትም። ቴንኪው መሲ ምንም ውሸት የለበትም። ስለዚህ አትዋሹ ምናምን ብለን ብናስተምርም እውቀቱ ከውስጡ እስካልወጣ ድረስ እየዋሸ ይመጣል። ለዚህ ነው አያችሁ ብዙ ጊዜ ንስሐ የምንለው ነገር ራሱ ለቅሶ ብቻ የሆነው ለዚህ ነው። ለምን ስሩ እንዲል አላደረግንም። እየመጣን እያለቀስን እኔ ማረባውን ምናምን ይቅር በለኝ ምናምን እያልን የምንሄደው
ጥልቅ ያለውን ሐሳብ አልቀየርንም፣ ዕውቀቱን አላሸነፍንም። ያንን የክፉ ዕውቀት ጥለን ትክክለኛውን ዕውቀት አልያዝንም። ክፉ ዕውቀት ባለበት ቦታ ላይ ክፉ ነገር ተመልሶ መምጣቱ አይቀርም። ይሄን ልንለውጠው አንችልም። እስቲ ለዚህ ጥሩ መነሻ ወይም ምልክት ሊሰጠን የሚችለው የተወሰኑ ክፍሎች ከመጽሐፍ ቅዱሳችን እናንብብ። አይ ቲንክ ከዚህ በፊት አንብቤዋለሁ፣ ግን ዛሬ ደግመን እንድናነባው እፈልጋለሁ። ማቴዎስ ወንጌል ምዕራፍ 12 ላይ እንሄድ ደስ ይለኛል ሁላችንም። ማቴዎስ ወንጌል ምዕራፍ 12 ከቁጥር 35 ጀምሮ ያለውን አንብብ። እንደዚህ ይላል፣ መልካም ሰው በልቡ ካከማቸው መልካም ነገር በጎ ነገር ያወጣል፣ ክፉ ሰውም በልቡ ካከማቸው ክፉ ነገር መጥፎ ነገር ያወጣል። ነገር ግን እላችኋለሁ ሰዎች ስለተናገሩት ከንቱ ቃሉ ዝም ብሎ አልመጣም፣ ከውስጥ ነው የወጣው። ስለዚህ የኔ ፓስተር የሚላል መሰላችሁ፣ የኔ እኮ ልቤ ንጹህ ነው እያሉ ክፉ ነገር የሚናገሩ ሰዎች እንዳትሰሙ ይላል። ለምን? ሰው የሚያወጣው ከየት ነው? ካከማቸው፣ በልቡ ካከማቸው። ስለዚህ በልቡ ከሌለ ከየት አመጣ? ልቤ ንጹህ ከሆነ አፌም ንጹህ ነው። ስለዚህ ልብና አፍ። እሺ፣ ወደ መዝሙር ደግሞ እንሂድ። ይሄን አይተናል። መዝሙር ላይ ደግሞ እንሂድ። መዝሙር ምዕራፍ 19 ላይ ምዕራፍ 19 ቁጥር 14 ምዕራፍ 19 ቁጥር 14 መጠጊያዬና አዳኜ እግዚአብሔር ሆይ የአፌ ቃልና የልቤ ሐሳብ በፊትህ ያማረ ይሁን። ስለዚህ የአፌ ቃልና የልቤ ሐሳብ፣ አፍና ልብ ተሳሰሩ ናቸው፣ መለያየት አይቻልም። አፍ በራሱ ምንም ቃል አያውቅም፣ የአፋችን ቃል አያውቅም። ልብ የሚባለው አእምሮ ነው፣ ጥልቅ ሐሳብ። ስለዚህ ልብ ሲባል ይሄኛው ደም የሚቀዳውና የሚመልሰው አይደለም፣ እሱ አይደለም። ልብ የተባለው የሰው ጥልቅ ዕውቀት የሚከማችበት ክፍል ነው። ከሱ የሚወጣው በአፋችን በኩል ነው። አፍ በምን ይባላል? ተረት አለ አይደለ? አፍ ሲከፈት ጭንቅላት ይታያል ምናምን የሚባለው። ጭንቅላት ይታያል እኮ ማለት በዚህ በኩል ጭንቅላታችን ይታያል ማለት አይደለም። ማቹሪቲን ያሳያል ነው፣ ብስለትን ያሳያል። የሰው ብስለት ይታያል ማለት ነው። ንግግር ሲጀምር ሰው መናገር ሲጀምር ምን ይታያል? ስለዚህ ንግግራችን ብስለትን የሚያሳይ ከሆነ፣ ንግግራችን ጥልቅ ሐሳባችን የሚገልጥ ከሆነ የምንናገረው እያንዳንዱ ነገር ውስጥ ያለንን ነው። ውስጥ የሌለንን ልናወጣ አንችልም። ያለንን የምንሰጥ ከሆነ በደንብ ተመልከቱ። ቃየል አውጥቶ የሰጠው ያለውን ነው። ማን ሲገድል አይቶ ያስብላል ስናነባው። ከሱ በፊት የገደለ ሰው የለም። ከዛ በፊት የሚኖሩት ሰዎች ሁሉ በሰላም ነው የሚኖሩት። እንዴት መግደልን ጌታ መጣ? ጥላቻ እስካለ ድረስ መግደል ቀላል። ልንገራችሁ፣ ለሰው ነው እንዴ የምታስቡት? ሰው ራሱን ሲጠላ እኮ ራሱን ይገላል። እንኳን ሌላ ሰው ማለት ነው። ጥላቻ ከባድ ነው። ጥላቻ ለሌላ ሰው እኮ ራሱ ማለት እኛ እንደው በጣም አርቀን ስናስብ ጥላቻ የሚባለው ነገር በሰው ልብ እስካለ ድረስ ሁሉን ነገር ያደርጋል። ሁሉን ነገር የማያደርገው ነገር የለም። እዚህ ሰይጣን በሰው ልብ ውስጥ ያስቀመጠው ዕውቀት የጥላቻ ዕውቀት ነው፣ የክፉ ዕውቀት ነው። ልክ እግዚአብሔር ደግሞ የፍቅር ዕውቀት እንዳለው ሰይጣንም የጥላቻ ዕውቀት ነው።
እዚህ በመካከል መለያየት፣ መጣላላትን፣ አለመፈላለግን ዴቨሎፕ የሚያደርገው ሮንግ ኖሌጅ ስላለ ነው። ኃጢአት ያሰረጸው በሰው ውስጥ እሱ ነው። ስለዚህ ልጆችም ወደዚህ ምድር ሲመጡ ከዚህ ዓለም የሚማሩት መጀመሪያ እሱ ነው። በዙሪያ የምናሳያቸው በቁጣ በምናምን የምናሳያቸው ይሄንን ነው። ከዛ ምን እየያዙ እንደሚያደርጉ ታውቃላችሁ? አለመወደድ፣ አለመፈለግ፣ መጠላት ምናምን እየያዙ ያድጉና ከዛስ እነሱም መልሰው የሚሰጡት ይሄንን ነው። ለምን? የሚያወጣው በልቡ ምን ያደርገው ነው? ያከማቸው። የሌለውን ነገር ሊሰጥ አይችልም ማለት ነው። ስለዚህ ይሄ የነ ቃየል የነ ላሜህ ታሪክ ገና ሲጀምር ምድር ላይ ያለው ሰው ገና ጥቂት ሆኖ መገዳደል ነው። እርስ በርስ መገዳደል ነው። አሁንም መገዳደል ነው። ሌላ እኮ የለም። በቃ የመጨረሻ በምድር ላይ ልናየው የምንችለው ክፋት እሱ ነው፣ መግደል ነው። ሌላ ምንም ክፋት የለም። ስለዚህ ይህ ክፋት ደግሞ ቀድሞ ምን ያለ የታየ ነው፣ ቀድሞ የነበረ ነው። ከየት መጣ? ይሄ ኃጢአት የሚባለው እውቀት መጣ። ልንገራችሁ በደምብ ስሙ። ቸርች እየሄድን ገና አሁንም የኤልዛቤል መንፈስ ይወጋ እንትን ይወጋ የምንል ከሆነ ኃጢአት የሚባለውን ሐሳብ ዲል ካላረግን መቼም ማቆም አንችል። እየሰማችሁ ነው የማወራው ስለ ሐሳብ። ይህንን ሐሳብ በሚበልጥ በጽድቅ ሐሳብ ማሸነፍ እስካልቻለን ድረስ ፈጽሞ አንችል። ጽድቅ መሰበክ አለበት። ጽድቅ መነገር አለበት። ሰው በጽድቅ ሐሳብ እንዴት እግዚአብሔርን እየመሰለ እንደሚኖር ማስተማር አለብን። ጽድቅ ባልተሰበከበት ሰው ያላከማቸውን ነገር ሊያወጣና ሊኖር አይችልም። ፈጽሞ ያላከማቸውን ነገር ሊያወጣና ሊኖር አይችልም። ሁሌ ሰይጣን በወንድማማች መካከል ጥላቻ የሚዘራ ምናምን እየተባለ የሚጸለይ ከሆነ ገና አሁን ጥላቻ የሚባል ኦቨርካም የምናደርግበትን የፍቅር አቅም ሳንማር አንደኛ ዮሐንስን ሄደን ብናጠና እኮ በቃ አለቀ። ንግር ነው። በእግዚአብሔር የሚኖር በፍቅር ይኖራል። እናንተም እንደዚሁ እሱ ራሱን አሳልፎ እናንተም እንደዚሁ ለወዳጆቻችሁ ራሳችሁ አሳልፋችሁ እስከ መስጠት ድረስ ምን መውደድ ይገባችኋል እያለ ይነግረናል። ይሄ እኮ ሰው አሁን ቸርች መሰበክ ያለባት እኮ ይሄ ስለ ኤልዛቤልና በወንድማማች መካከል ጥላቻ ስለሚዘራ አይደለም። ቸርች መሰበክ ያለባት አሁን አዲሱ ሰው መኖር የሚችልበትን አቅም፣ አዲሱ ሰው እንዴት መመላለስ እንደሚችል እስቲ ሮሜ 6 ላይ እንሂድ። ሁላችንም በደንብ ላሳያችሁ። ይሄ መፍትሄው ምን እንደሆነ እንድናስብ ማለት። አሁን እኮ ይሄን የምንማረው ወደ ሰዎች እንድንጠቁም አይደለም፣ እኛ አጀስትመንት እንድንወስድ። እውቀትን በተመለከተ እውቀት የኃጢአት እውቀት ውጭ አይደለም ዲል የሚደረገው ሰው ጋር አይደለም። የኃጢአት እውቀት ዲል የሚደረገው እኛ እዚህ አስተሳሰቡ። እሺ ሮሜ 6 ከቁጥር 11 ጀምሮ እናንብብ። እንደዚህ ይላል፣ እንግዲህ እንደዚሁም ለኃጢአት እንደሞታችሁ ነገር ግን በክርስቶስ ኢየሱስ ለእግዚአብሔር ሕያዋን እንደሆናችሁ ራሳችሁን ቁጠሩ። ለእግዚአብሔር ምን እንዳላችሁ ሕያዋን እንደሆናችሁ፣ ለኃጢአት ደግሞ ምን እንዳደረጋችሁ እንደሞታችሁ ራሳችሁን ምን አድርጉ? ቁጠሩ ማለት በቃ ለኃጢአት ሞቻለሁ ማለት ኃጢአት ከዚህ በኋላ ከኔ ጋር ምንም ኮሚኒኬሽን የለውም ማለት ነው። እሺ የሞተ ሰው አሁን ይዘን ብንመጣ እዚህ ጋር ቢተኛ እሳት ተነሳ ብንለው ምን ይሆናል? ተነስቶ ይሮጣል፣ ይደነግጣል የሞተ ሰው። ስለዚህ ልክ ለኃጢአት ምን እንዳደረጋችሁ እንደሞታችሁ ሲል ኃጢአት ቢሽከረከርም ቢዞርም በእውቀት ደረጃ ማለት ምንም ግንኙነት የለንም፣ አንሰማውም። ከዛስ ስለዚህ ክፉ መሻቱን ትፈጽሙ ዘንድ ቴንኪው መሲ ይውላችሁ ተመልከቱ ቁጥር 12 ስለዚህ ክፉ መሻቱን ትፈጽሙ ዘንድ በሟች ስጋችሁ ላይ ኃጢአት እንዲነግስበት አታድርጉ። አያችሁ የማን ድርሻ እንደሆነ። ኤልዛቤል አይደለችም አሁን የምትረብሸን፣
ሌላ ከኛ ውጭ ያለ አይደለም። አሁን እናንተ አታድርጉ የተባሉ እኛ ጋር ነው። አሁን ይሄን ሪስፖንሲቢሊቲ ወደ ሌላ ማዞር አያስፈልግም። ወደ ሰይጣንም ማዞር አያስፈልግም። በደንብ ስሙ። እንዴ ሰይጣን ጋር እንመጣለን። በጣም ከዳንን በኋላ ሰይጣን በእኛ ህይወት ላይ ያለው ነገር ትንሽ ነው። በጣም ትንሽ እኛን እየከፈተን የምናስገባው። አሁን ይሄንን ማድረግ የምንችለው እኛ አታድርጉ ምን እንዲያደርግ በሟች ስጋችሁ ላይ ኃጢአት እንዲነግስበት አታድርጉ። እናንተ አታድርጉ፣ እናንተ ናችሁ ማድረግ የምትችሉት እያለ ከዛስ ቁጥር 13 ብልቶቻችሁን የክፋት መሳሪያ አድርጋችሁ ለኃጢአት አታቅርቡ። አያችሁ፣ የክፋት መሳሪያ መጠቀሚያ አድርጋችሁ ምን አታርጉ፣ አታቅርቡ፣ ከልክሉት ማለት ነው። እሺ አትበሉ፣ እምቢ በሉ። የቃየል ታሪክ እኮ ይሄ ነው። ከልክል ሲባል ተቆጣጠራት፣ ንገስባት፣ አንተ ፈጥነህ ተቆጣጠራት ሲባል እምቢ አለ ወይም አልተቆጣጠረም፣ ለቀቀ። ስለዚህ ምን ሆነ? ተጎዳበት ማለት ነው። ተጎዳበት። ተመልከቱ። ከዛ አታቅርቡ ይልና ከዛ በኋላ እንትኑ አረፍተ ነገሩ ይቀየራል። ይልቁንስ ይላል። ይልቁንስ ከሞት ወደ ህይወት እንደተሻገሩ ሰዎች። እስቲ ከሞት ወደ ህይወት ተሻገር ያለው በል። አያችሁ፣ ይሄ ነው አስተሳሰብ። ከሞት ወደ ምን ወደ ህይወት ምን እንዳል እንደተሻገሩ ሰዎች፣ ልክ እንደዛ ሰዎች አድርጋችሁ ራሳችሁን ለእግዚአብሔር ምን አድርጉ? አቅርቡ። ለሆነ ነገር አታቀርቡ፣ ለእግዚአብሔር ደግሞ ምን አድርጉ? አቅርቡ። ለኃጢአት አታቀርቡ፣ ለእግዚአብሔር ደግሞ ምን አቅርቡ። ከዛስ ብልቶቻችሁንም የጽድቅ መሳሪያ አድርጋችሁ ለእግዚአብሔር አቅርቡ። ለማን? ለእግዚአብሔር አቅርቡ። ይኸውላችሁ፣ ለክፋት የምናቀርበው እኛ ነው፣ ለእግዚአብሔር የምናቀርበው እኛ። ሰይጣንም የለም፣ ኤልዛቤልም የለችም፣ ማንም የለም። አታቅርቡ፣ አቅርቡ እየተባለ ነው የተነገረን። ቀጥታ ፊት ለፊት ነው ተነገረን። አሁን ማሳበብ አያስፈልግም። አሁን ማሳበብ ማለት ዘፍጥረት 3 ላይ ሂዱና አንብቡ። አንተ የሰጠኝ ሴት ናት፣ እሷም እባቡ ነው አለች። ስለዚህ እባቡ ደግሞ ቢጠየቅ ይጠቁም ነበር። ስለዚህ አሁን እንደዚህ መጠቋቆም የለም። በቃ አሁን እንዳንጠቋቆም፣ አሁን ይሄንን ከሞት ወደ ህይወት እንደተሻገሩ ሰዎች፣ እንደተለወጡ ሰዎች፣ ከጨለማ ወደ ብርሃን እንደመጡ ሰዎች ልክ እንደዛ አሁን ሰውነታችሁን ለእግዚአብሔር ለጽድቅ የሚሆን መሳሪያ አድርጋችሁ ምን አድርጉ? አቅርቡ። ይሄ ኃላፊነት ነው፣ የኛ ኃላፊነት ነው። ስለዚህ ሌላ አዙር ምናምን ይሄ ዙረት መሄድ የለብንም። ከዛ እንደዚህ ይላል ቁጥር 14 ከጸጋ በታች እንጂ ከሕግ በታች ስላልሆናችሁ ኃጢአት አይገዛችሁምና። ደስ ይለኛል ይሄ ክፍል። ከጸጋ በታች እንጂ ከምን ከሕግ በታች ስላልሆናችሁ ኃጢአት ምን አያደርጋችሁም? አይገዛችሁም። ስለዚህ ኃጢአት በእኛ ላይ ያለውን አቅም ያጣው በጸጋ ምክንያት ነው። በደምብ ስሙ። ሕግ ባለበት በሙሉ ሕግ የመጣው ኃጢአትን ሊያስተዋወቀን ስለሆነ አሁን ቸርች እስካሁን ድረስ ሕግ ማስተማሯ ነው ጉዳት፣ ቸርችን እየጎዳት ያለው እስካሁን። አጠጡ የሚል ስብከት እኮ አሁን በጣም ከባድ ነው። ለምን? ሕግ ነው የሚያስቀምጠው። ይልቁን ሰው ሳይጠጣ መኖር የሚችልበትን እኮ ያንን አዲሱን ሰው እኮ ነው አሁን ማስተማር የነበረብን። እኛ ገና ምኑ ነው አታድርጉ ላይ ነን ገና። ይሄ ሰው እንደማይለውጠው የምታውቁት ሂዱና በብሉይ ኪዳን ተመልከቱ። በቃ አይለውጥም ይሄን ሰው ይሄንን ለዚህ ነው ከሕግ በታች አይደላችሁ ማለት። ሕግ የሚጠይቀውን ነገር እያደረጋችሁ እንድትኖሩ አይደለም እግዚአብሔር አሁን ጸጋ የመጣው ሕግ ከሚጠይቀን በላይ እያደረግን እንድንኖር ነው። ራሳችንን ኃጢአት ከሚባለው በላይ ምን ለማድረግ ለማኖር፣ ኃጢአት ከሚባለው ነገር ከሚጠይቀን ነገር በላይ እያደረግን ለመኖር ነው። እየሰማችሁ ነው አይደል? ኃጢአት ከሚጠይቀን በላይ ለመኖር ነው ጸጋ የመጣው።
ህግ ሰዎችን ማኖር የሚችለው አታድርግ አታድርግ አታድርግ። ስለዚህ ሰው አለማድረግን ብቻ ክርስትና ይመስለዋል። እኔ እኮ አልጠጣም ይላል። አይ ስለማትጠጣ አይደለም። ከዚህ እውቀት ምን እያደረግክ መዳል እየነጻ ኪዳን ከመምጣት አለበት። እሺ እስቲ እንቀጥል እዚሁ ሐሳብ ላይ ቁጥር 15 እንግዲህ ምን ይሁን ከህግ በታች ሳይሆን ከጸጋ በታች በመሆናችን ኃጢአት እንስራን? ይህን ልናገር መሰለኝ ብናገር ጥሩ ነው። ጸጋና ኃጢአት የተገናኙ ነገሮች አይደሉም። ፈጽሞ የማይገናኙ የተራራቁ ነገሮች ናቸው። ጸጋ ምን እንደሆነ ከዚህ በፊት ስላስተማርኩ ጸጋ ዓለማዊ በቲቶ ምዕራፍ 2 ቁጥር 11 መሰረት መዳንን ለሰው ልጆች ሁሉ መዳን የሚሰጥ ወይም የሚያስገኘው የእግዚአብሔር ጸጋ ምን አድርጓል? ተገልጧል ለሰው ልጆች ሁሉ። ይህም ጸጋ ዓለማዊ ምኞትንና ኃጢአተኝነትን ትተን ለሚለው ይህን ትተን ከዛ ክደን እግዚአብሔርን በመምሰልና በእውነተኛ መንፈሳዊ ህይወት እንድንኖር ራሳችንን እየገዛን እንድንኖር ጸጋው ምን ያደርገናል? ያስተምረናል ለሚለው። ስለዚህ ከኃጢአት ጋር የተገናኘ ነገር የለውም ጸጋ። ስለዚህ ከጸጋ በታች ናችሁ ምናምን ሲባል ወይም ጸጋ ሲሰበክ ቶሎ ኃጢአት ትዝ የሚላቸው ሰዎች መጽሐፍ ቅዱስ አልገባቸውም ገና። የእግዚአብሔር ሐሳብ ገና በደንብ አልገባቸው። ስለዚህ ሰው ኃጢአት ይለማመዳል ተብሎ ደግሞ ጸጋ ሳይሰበክ አይቀርም። ይህንንም በደንብ እናገራለን። ብዙ ጊዜ እንደምናገረው ብታጠብም መልሼ ቆሽሻለሁ ተብሎ ሳንጣጠብ እንቀራለን እንዴ? ስለዚህ ሰው ኃጢአት ጸጋ ከተሰበከ ኃጢአት ይሰራል ተብሎ ጸጋ ሳይሰበክ አይቀርም። መቼውንም ቢሆን ሰው ነፃነት የሚያገኘው እውነትን በማወቅ ነው። ገና ለገና ግን እውነትን ሲያውቅ በኃጢአትም ልምምድ ሰው ነፃ ልቅ ይወጣል ተብሎ እውነትን ሳንናገር ወይም ደግሞ ሰውን በባርነት ውስጥ ማቆየት ትክክል አይደለም፣ እግዚአብሔርም ሐሳብ አይደለም። ስለዚህ ይህንን በትክክል ማስተማር ነው እንጂ በመሰረቱ እንኳን እኛ እግዚአብሔርም ሰውን መቆጣጠር አልቻለም ከኃጢአት። ይህን ላሳያችሁ። አዳምና ሔዋንን መመለስ አልቻለም። ለምን? ሰው ነፃ ፈቃድ ያለው ፍጥረት ስለሆነ። ስለዚህ ምርጫችንን ኮንትሮል ማድረግ አይችልም እግዚአብሔር። ምንድን ነው የሚያደርገው? የሚጠቅመን እንድንመርጥ ይነግረናል፣ ያስተምረናል እንጂ ስለዚህ ከጸጋ በታች በመሆናችን ኃጢአት እንስራን በጭራሽ አይገባም። በቃ አለቀ፣ ተዘጋ እዚህ ጋር። ስለዚህ ስለ ኃጢአት ማውራት የለብንም። ሰው ከዳነ በኋላ ኃጢአት ቢሰራ ባይሰራ ማውራት የለብንም። እሱ አይገባም ተብሏል። ስለዚህ የማይገባንን ህይወት እንደ ጤናማ ነገር እያመጣ ማውራት የለብንም። አይገባም ከተባለ ምን አደረገ? አይገባም። ከዛስ ቁጥር 16 እንግዲህ በደንብ ስሙ። ራሳችሁን እንደ ባሪያ አድርጋችሁ ስታቀርቡ ለምትታዘዙት ለእርሱ ይኸው ወደ ሞት ለሚወስደው ለኃጢአት ወይ ወደ ጽድቅ ለሚያደርሰው ለመታዘዝ ባሮች እንደሆናችሁ አታውቁምን? በደንብ ስሙ። ሁላችንም ለምናውቀው እውቀት ባሪያ ነን። ለምናውቀው እውቀት ሰው የኃጢአት እውቀት እስካለ ድረስ ለኃጢአት ባሪያ ነው። ኃጢአተኛ ማለት በደንብ ስሙኝ፣ ቀጥተኛ ትርጉሙ ልስጣችሁ። ኃጢአተኛ ማለት ኃጢአትን እንደ ባህሪው የሚያደርግ ሰው ማለት ነው። ወይም ደግሞ ለኃጢአት ባሪያ የሆነ ሰው ማለት ነው። ኃጢአተኛ ማለት ኃጢአትን እንደ ባህሪው የሚያደርግ ወይም ደግሞ ለኃጢአት ባሪያ የሆነ ሰው ማለት ነው። እድገምላችሁ። ኃጢአተኛ ማለት ኃጢአትን እንደ ባህሪው የሚያደርግ ወይም ደግሞ ለኃጢአት ባሪያ የሆነ ሰው ማለት ነው።
ስለዚህ ሁሉ ሰው ለሚታዘዝለት እውቀት ለዛ እውቀት ባሪያ ነው። ሰማችሁ ያልኩት መጽሐፍ ቅዱስ ነው ያለው። በእርግጥ እኔ እየደገምኩ ነው እንጂ ለሚታዘዝለት እውቀት ሁሉም ሰው ምንድን ነው? ባሪያ ነው። ስለዚህ አያችሁ አይ ቲንክ ወዴት እየመጣው እንደሆነ በደንብ እንትኑን ስዕሉን አይታችሁታል ብዬ አስባለሁ። እና ቃይል ይኖርበት የነበረው እውቀት ሳይወዱ በግዱ ባሪያ አድርጓቸዋል፣ ሳይፈልጉ። ለምን? ለዛ እውቀት ብቻ ስለሆነ እየታዘዙ የሚኖሩት ምን ሆኗል? ለዛ እውቀት ምን አድርገዋል? ተገዝተዋል። ስለዚህ ስለተገዙ ወንድም በወንድሙ ላይ ምናምን በቃ ምንም ምርጫ ያላቸው ባሪያ ናቸው። የሚያውቁት እውቀት ይሄን ብቻ ነው። ይሄን እያደረጉ ነው የሚኖሩት። ይሄን እያደረጉ ነው የሚኖሩት። ስለዚህ ይሄንን ብናይ በእነሱ ዘመን፣ አሁንም ደግሞ በዚህ ዘመንም ብናይ እንደው ምድር ወዴት እየሄደች ነው? ኧረ እየከፋች ነው። እንትኑ ነገሩ በጣም በቃ እየባሰባት ነው። ዓለም እንዴት ትሆናለች? እውቀቱ እስካለ ድረስ ሰው ሁሉ ለዛ እውቀት ባሪያ። እኛም ደግሞ አሁን ዳግም ከተወለድን በኋላ ቀጥሎ የሚነግረን ይሄ ነው። እኛም ደግሞ ለጽድቅ ደግሞ መታዘዝ ከጀመርን እኛም ለጽድቅ እውቀት ደግሞ ምን ሆነናል? ባሪያ ሆነናል። ለጽድቅ እውቀት ባሪያ ሆነናል። እሺ እናም በደንብ ግልጽ እንዲሆንላችሁ ስለምፈልግ ራሳችሁን እንደ ባሪያ አድርጋችሁ ስታቀርቡ ለምትታዘዙት ለእርሱ ይኸውም ወደ ሞት ለሚወስደው ለኃጢአት ወይም ወደ ጽድቅ ለሚያደርሰው ለመታዘዝ ባሮች እንደሆናችሁ አታውቁምን? ይልና እንደዚህ ይላል ቀጥሎ ቁጥር 17 ነገር ግን የኃጢአት ባሮች የነበራችሁ ቢሆንም። አያችሁ ኃጢአተኛ ማለት የኃጢአት ባሪያን መሆን ነው ብያለሁ አይደል? ኃጢአተኛ ማለት የኃጢአት ባሪያ መሆን ነው ማለት የነበራችሁ ቢሆንም ቀድሞ ለኃጢአት በባርነት የተገዛን ቢሆንም። እሺ እንቀጥል። ለተሰጣችሁለት ትምህርት ለተሰጣችሁለት ትምህርት በሙሉ ልብ የታዘዛችሁ በመሆናችሁ እግዚአብሔር የተመሰገነ ይሁን። ከኃጢአት ነፃ ወጣችሁ የጽድቅ ባሪያዎች ሆናችኋል። አያችሁ ለታዘዛችሁለት ወይም ለተሰጣችሁለት ትምህርት እዚህ ጋር አሁን መቆም እንፈልገው። የተሰጣችሁለት ትምህርት አይደለም ይላል። ሰጣችሁለት ትምህርት ማለት ነው ራሳችን ላስገዛንለት ትምህርት ብለን ራሳችንን ለሰጠነው ለዛ ነገር ባሪያ ከሆንን ለታዘዝንለት ማለት ነው። መታዘዝ ከጀመርን ለአንድ ትምህርት ለዛ ትምህርት ምን ሆነናል ማለት ነው? ባሪያ ሆነናል። ለዛ ትምህርት ደግሞ ባሪያ ከሆንን እየታዘዝን የምንኖረው እሱን ነው፣ ወደድንም ጠላን። ስለዚህ አሁን በደምብ ነው ቅድም ነካ ስላደረኩት ሁሌ ኤልዛቤል፣ ሁሌ ጎልያድ፣ ሁሌ ጠላት ምናምን የምንማር ከሆነ ለዚህ ትምህርት ተገዢ ስለሆንን ህይወታችን አይለወጥም። ለምን? ባሪያ ሆነናል። የምንታዘዘው ይሄንን ትምህርት ሌላ ትምህርት የለም። የተሰጠነው ለዚህ ትምህርት ነው። ስለዚህ ስንታዘዝ የምንገኘው ይሄንን ነው። እግዚአብሔር እኮ ነፃ አውጥቶናል። ከሰይጣንም ከኃጢአትም ከምንም ነፃ አውጥቶናል። ግን አሁን አስተሳሰባችን የተገዛው የታዘዘው ለዚህ ትምህርት ስለሆነ ይሄ ለክርስቲያኖች የተጻፈው ለማምኑ ሰዎች አለ። ለዚህ ነው በጎ ደስ የሚያሰኝ ፍጹም የሆነ የእግዚአብሔር ፈቃድ በማወቅ ተለወጡ እንጂ ይህን ዓለም አትምሰሉ ምናምን የተጻፈው ለክርስቲያኖች ነው። በነገራችን ላይ ጳውሎስ ኦልሞስት 30 ምናምን ዓመት ካገለገለ በኋላ ነው ሮሜን የጻፈው። ዲቴል ነው ያስቀመጠው ሰው እንዴት በነፃነት መኖር እንዳለበት። ግን ባሪያ የሚያደርገው ምንድነው? ትምህርት ሲባል በደንብ ስሙኝ። እንደዚህ ቁጭ ብለን ክፍል ውስጥ እየጻፍን የተማርነው አይደለም። በፍጹም አይደለም። እንደሱ የተማርነው አይደለም። ትምህርት የሚባለው እንደዚህ ቁጭ ብለን የተማርነው ሳይሆን ትምህርት የሚባለው ዝም ብለን እየሰማን ከምንወዳቸው ሰዎች እየጠጣን ያደግነው አካባቢያችን ካለው ከጋዜጣው
ከዜናው፣ ከቴሌቪዥኑ፣ ከማህበረሰቡ ሰርግ ነው ለቅሶ ነው ምናምን እያልን እየተሰበሰብን ከምንሰማው ከዛ ነገር እናርገናል ትምህርት አድርገናል። ልንገራችሁ ብዙ ጊዜ ህፃናትን አይታችሁ ከሆነ ለነሱ ሳናወራላቸው ራሱ ይሰማሉ። እኛ እያወራን እነሱ እዛ እየተጫወቱ ይሰማሉ። ስለዚህ መስማታቸው እኮ አይደለም ያንን ትምህርት ነው አድርገውት የሚኖሩት። ትምህርት የሚባለውን ነገር በደንብ ግልጽ ላድርግላችሁ። አንድን ነገር አምነን ተቀብለን የምንኖረው ከሆነ እያደረግነው የምንኖር ከሆነ ትምህርት ነው። የምንማረው እኮ ለዛ ነው። ለምሳሌ አንድ ሰው ሕክምና ከተማረ ያንን ነገር አውቆ ከዛ ሐኪም ነኝ ብሎ አምኖ ሰው እያከመ ይኖራል አይደል? ስለዚህ ያንን ሐኪም የሚባለውን ሰውዬ ያወጣው ትምህርት ነው። እየገባችሁ ነው የምናገረው ነገር? እሺ አንድ ደግሞ አንድ መሐንዲስ የሚባል ሰውዬ ደግሞ የሚወጣው ትምህርት ቤት ገብቶ ሲወጣ መሐንዲስ ነኝ ብሎ ያምናል። ማመኑ ብቻ እኮ አይደለም፣ ከዛ የሚሰራው እንደዛው ነው። እንደኛ የነበረ ሰውዬ ይገባና ትምህርት ቤት ከ5 ዓመት ከ7 ዓመት በኋላ ምናምን ሲወጣ ድልድይ የሚሰራ ፎቅ የሚሰራ ሰውዬ ይሆናል። ምንድነው እንደዛ ያደረገው? ትምህርት። ልንገራችሁ ምን ፈሪ እንዳደረጋችሁ፣ ትምህርት። ምን ሰዎች እንድጠሉ እንዳደረጋችሁ፣ ትምህርት። ሀዘንተኛ ያደረጋችሁ፣ ትምህርት። ብቸኛ ነኝ ምናምን ሰው አይፈልገኝም ምናምን፣ ትምህርት። ሮንግ ትምህርት፣ የሰይጣን ትምህርት፣ የታዘዝንለት ትምህርት። እኔ እኮ እንደዚህ ነኝ ያልንበት ትምህርት ምን ሆነናል? ባሪያ ሆነናል። እዚህ ትምህርት የሚመስለን እኛ ቁጭ ብለን የተማርነው ነው። እኔ የት ተምሬያለሁ ነው ይላል አንዳንድ። መች ተማርኩኝ? እንደዚህ ተምሬ አላውቅም ምናምን። ከኑሮ ከቤተሰብ ቸርች ጓደኞች ብለን ማህበረሰብ ውስጥ ያደግንበት የያዝነው እውቀት እሱ እውቀት እየተማርን ነው ብለን የያዝነው እውቀት እሱ እውቀት ትምህርት ነው። እነዚህ እውቀት ብለን የያዝናቸው ነገሮች እነዚህ እኛ እንደዚህ ነው የምናውቀው፣ እኛ እንደዚህ ነኝ እኔ እንደዚህ ነኝ ብዬ የማውቀው እውቀት በሙሉ በትምህርት የተመሰረተ ነው። ትምህርት ነው። የተማርነው ግን ከሆነ ቦታ ነው። በደምብ ስሙ። የተማርነው ከሆነ ቦታ ነው። ክፉ እውቀት ወይም የሰይጣን እውቀት ኢምፓርት ከተደረጉ ሰዎች ተምረናል። ወይ ከወላጆቻችን ነው፣ ወይ ከጓደኞቻችን ነው፣ ወይ ከምናምናቸው ሰዎች ነው፣ ወይ ከአስተማሪዎቻችን ነው፣ ወይ ደግሞ ክፉ እውቀት ከገባባቸው ሰባኪዎች። አንዳንድ ሰባኪ ወጥቶ መድረክ ላይ ተመልሶ እስከሚወድ ድረስ ስለ ሰይጣን ነው የሚሰብከው። መቼለትም ስናገር ነበር። ሰብኮ ሲጨርስ የበቀል መንፈስ ይጠብቀኛል ይላል። ስለዚህ ጸልዩልኝ ይላል። ለሱ ያራራ ሰይጣን ለኛ ሊተውና አገልግሎ። ስለዚህ ለምን የሚሰብከን ምን አድርጎ መልሶ ስለዚህ ስለ ሰይጣን ነው የሚነግረን ማለት ነው። ስለ ሰይጣን ከነገረን ራሱ ማለት ስለ እግዚአብሔር እንድንማር እንጂ የተፈለገው ስለ ሰይጣን ነው እንዴ? ከተማርን እኮ ስለ እግዚአብሔር ነው ማለት ነው። ከተማርን እግዚአብሔር ስለፈጠረው ስለ አዲሱ ሰው ነው ማወቅ ያለብን። እሱን እንድናውቅ ነው የተፈለገው። እግዚአብሔር ስለኛ ያለውን ሐሳብ እንድናውቅ ነው የተፈለገው። ለዚህ ነው በጎ ፍጹምና ደስ የሚያሰኘውን የእግዚአብሔር ፈቃድ ምን እንደሆነ ፈትናችሁ ታውቁ ዘንድ። በቃ ስለ ሰይጣን ፈቃድ ማወቅ አንፈልግም። ሰይጣን የሚሰራባቸው 9 መንገዶች 10 መንገዶች አልፈልግም። እግዚአብሔር የሚሰራበትን አንዱን መንገድ ባቅ ይበቃኝ። እግዚአብሔር ለኔ ያለውን ሐሳብ አንዱን ባቅ ይበቃኝ። እዚህ ከእግዚአብሔር ሐሳብ ውጪ ብዙ ነገር ስለተማርን ነው አሁን እንደዚህ የምንኖረው። አሁን እየታዘዝን የምንኖረው ኑሮ በሙሉ አሁን እያደረግናት የምንኖረው ነገር በሙሉ ስፈራ፣ ስጋት ሲገባብኝ፣ ሀዘን ሲሰማኝ፣ ልራመድ ልቁም፣ ግራ ስጋባ ልቀጥል ወይስ ላቋርጥ፣ መልሼ
የጀመርኩትን ነገር ላቁምና ልተውና ቤቴ ቁጭ ልበል ወይስ ምን ላድርግ? እነዚህ በሙሉ ከትምህርት የመጡ ናቸው። እነዚህ በሙሉ ከትምህርት የመጡ ናቸው። ከምን አይነት ትምህርት? ሮንግ ከሆነ ትምህርት